السلام عليكم ورحمة الله وبركاته. سلام تينا يستلين يا سعادة يوتيوب تسبوش نسناش سلام ناتشو لما الكامل سلام الله الحمد لله انقديه لبا ما أسيت لمن دنو منورو اني راسين ماطفات على بن بلا زاري فيديو لاي سرتا نبر اونت لمن ناقرني بتأم دنقدكوت لمن بتأم بزو مالت غوبزنات بتأم جغنا سيتنات بتأم مالت لو انا بزوش كومنت እስኪ የሷን እንትን እንትን ልበላችሁ ላሰማችሁና እዛ እኔ የራሴን ሐሳብ ሰጣለሁ። እንችልበትን መበርታት እንችልበትን አቅም ግን እግዚአብሔር ይሰጠናል። ከሰው ብርታት አይገኝም። ሰዎች እዚህ ጋር ሊሰድቡሽ ይችላሉ፣ ሊናገሩ ይችላሉ፣ ላይረዱሽ ይችላሉ። ሀዘንሽ ላይ እነሱ ሊስቁ ይችላሉ። አንቺ ውስጥ ያለውን ህመም የምታውቂው አንቺ አይደለሽ። የአንቺን ቁስል የምታውቂው አንቺ አይደለሽ። ከኛ በላይ ግን የሚረዳሽ መድኃኔዓለም አለ። በቃ ከዚህ ጉድ ውስጥ እንዴት ነው መውጣው ማለት የምችው አንድ እሱን ነው በዚህ ሰዓት። ካለበለዚያ እንዳልሽው በቅቶኛል መሄድ ይሻለኛል አይደል ያልሽው፣ በህመሙ መሄድ አይቀርም። አሁን አንቺ በምትዩ መሄድ አይቀርም። ግን ትንሽ እግዚአብሔርን መታገስ፣ ትንሽ እግዚአብሔርን መጠበቅ ጥሩ ነው። ምን እንደሚያደርግ ታምራት እንደሚያደርግ ለእሱ አንድ ሌሊት ይበቃዋል። አንቺ 10 ዓመት የለፋሽበትን እሱ አንድ ሌሊት ይበቃዋል። አንቺ ዘላለምሽን የደከምሽበትን በሰው ሀገር የተንከራተትሽበትን ማንም አይረዳሽ ህመምሽን የሚያይ አንድ መድኃኔዓለም ያለው። ስለዚህ እኔ እዚህ ጋር እንደ ሴትም እንደ እናትም ህመምሽን አንዲ አሁን ወደ ስራ ልወጣ ስክሮል እያደረኩ ነው ያገኘሁሽ። ግን በቃ በጣም ልቤን ስለተሰማኝ ነው የምታልፊበትን ህመም ልረዳሽም ፈለኩኝና እኔ እንኳን ልረዳሽ አልችልም። አይገርምም? እንዴት ምን ውስጥ እያለፍሽ ነው ብዬ አሰብኩኝና እሱንም ልረዳሽ አልችልም። ግን የሚረዳሽ አለ የኔ እኛ እዚህ ጋር ያለን በርቺ። በመጀመሪያ ደረጃ ይውላችሁ ልንገራችሁ ግብጽ ላይ ማለት ነው። ገባችሁ? አሁን እኔ እቺ ልጅ ድንገት ሲህር ተደርጎባት ይሆናል ብዬ ነው የማስበው። ለምን ካላችሁ ግብጽ ላይ ማለት ነው ወላሂ 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 እኔ 5 ዓመት ከምናምን ተቀምጫለሁ ነው ኦር 6 ዓመት 2017 4ኛ ወር ቀን 15 ገብቼ 2021 6ኛ ወር ቀን 29 ነው ከግብጽ የወጣሁት ማለት ነው። እና ግብጽ ላይ የደረሰብኝ ያየሁት ፈተና ወላሂ ለማንም ምን ያልመኝም። ገባችሁ? ማዲ ስመጣ ማለት ነው ማዲ ስመጣ ያመኛል፣ ስራ ቦታ ሲሄድ ይተወኛል። ገባችሁ? ስቲል የገዛ ዘመዶቼ አላመማትም እስከሚሉ ድረስ ማለት ነው። እና እኔ አሁን እምለው ፕሊስ ይህን ቪዲዮ ሼር አድርጉልኝ በአላህ። እኔ አሁን እምለው ልቧ ማሴትን ሲህር ተደርጎባት እንድሆን ለምን ካላችሁ ጸበል ትሂድ። ባይዘው ግብጽ በጣም ብዙ ቦታ ቤተክርስቲያን አለ። ጸበል ትሂድ። ገባችሁ? በሃይማኖቷ ቀጥ ብላ ሃይማኖቷን ትለምን። ግብጽ ላይ በስራ ከበለጣችኋቸው ስቲል እነሱ ማለት እናንተ የተወሰነ 1000 ብር 2000 ብር የምትበልጧቸው ከሆነ ወላሂ ለዓዚም ስም ከማጥፋት ወደኋላ አይሉም። ገባችሁ? እኛ ግብጽ ላይ በጣም ብዙ ነገር ነው ያሳልፍ ያለው። ከአላህ በታች እኔ ጠንካራ ስለሆንኩ ስላልወደኩ እንጂ በጣም ብዙ አይቻለሁ። ገባችሁ? እኔ ደግሞ እቺ ልጅ ደግሞ ድንገት መድኃኒት ተደርጎባት ብዬ ነው የምለው ያጀማ። ለምን ካላችሁ ስቲል አሁን ማለት ሙኒት 300 ሺህ ብር ልካላት ደህና ታክማ ምን ብላ ነበር። እንዴት ተስፋ ወደ መቁረጥ ቆረጠች መጣች? እንዴት እስከዛሬ 8 ዓመት ከመዳን ቤት እየሰራች ኢጃዛ ቤት ሳትወጣ ከመዳን ቤት ስራ ቦታ ሆስፒታል እየሄደች እየታከመች 8 ዓመት ተስፋ ሳትቆርጥ እንዴት አሁን ተስፋ ቆረጠች? ጥያቄ ነው ያጀማ። ገባችሁ? ግብጽ ላይ በደንብ እንተዋወቃለን። የሲህሩን የሚደረግበትን ቦታ ነው ማናቅ እንጂ በደንብ እንተዋወቃለን። ማን ምን እንደሚያደርግ እናውቃለን። ገባችሁ? አሁን ደግሞ እቺ ልጅ ደግሞ ቤተ ክርስቲያን ወስዳችሁ ጸበል አስጠምቋት። ገባችሁ? እሷ ከአቅሏ አይደለችም። ገባችሁ? ኖ እነሱ በሚያምኑበት ነው። እነሱ በሚያምኑበት እንትን ነው ጸበል ነው። ቢሆንም ግን ትክክለኛው የሲህር ሆነ አይነስ ሆነ ማውጫ ቁርአን ሩቃን ሩቃን አይኑ አውቃለሁ። ግን ይቺ ልጅ አንደኛ ክርስቲያን ናት፣ ሁለተኛ ደግሞ ሙስሊም አታምንበትም። ካላመነችበት ደግሞ ግዴታ በሃይማኖቷ ነው መሆን ያለበት። ስለዚህ እኔ አሁንም የምለው ግብጽ የምትቀመጡ ሰዎች ወላሂ ሩቃ ወንትን እሱ
ማዕዲ አሉ እኮ ቁርአን የሚቀሩ ምናምን ኡስታዞች አሉ። ገንዘብ ካለ በሰማይ መንገድ አለ። ስለዚህ እንደዛ ብታረጉላት። ግብፅ ላይ የሌለ ነገር ጠይቁኝ። ገባችሁ? እስቲል እናንተ ተውት። በትዳር ሲህር ይደረጋል። በማይደረግበት ነገር የለም። ገባችሁ? እኛም አልኳችሁ እኮ እኛም ከአላህ በታች የቤተሰቦቻችን ዱዓ ጠብቆን እና ከአላህ በታች ዱዓ አድርገን ነው ከዛ ሀገር የወጣን። ልንገራችሁ፣ ከዛ ሀገር እናንተ ጠንካራ ሰራተኛ ከሆናችሁ ምን ከሆናችሁ በቃ ማለት ሲህር ሞልቷል። ሲህሩ ቦታ ግን የት እንደሆነ ወላሂ እኔ አላቅም። ገባችሁ? ስለዚህ እኔ አሁንም ቢሆን ለልቧ ማሴት እምላት በሃይማኖቷ ጸንታ ተጽናንታ ጠንክራ እንትን ብትል ጸበል ብትጠመቅ። ሁለተኛ ደግሞ አህመድን አምታው ነበር፣ አህመድ ማዕዲ። ምክንያቱም ስለምንተዋወቅ አህመድን እኔ ድምፁን ስሰማው ወዲያውን ያወቁት አህመድ ማዕዲ ነው የሚኖረው። አይኖ ሊያረጋጋት ምናምን ሊሆን ይችላል። ግን አሁንም ቢሆን ለልቧ ማሴት የሚጠቅማት አንደኛ ገንዘብ አዋጡላት ፕሊዝ። ገንዘብ እንደምንም ብላችሁ በተለይ የኛ አካባቢ ልጆች አዋጡላት። በሁለተኛ ደረጃ ደግሞ እሷ ቤተሰብ ጋር ሂዳ ተረጋግታ እንትን የምትታይበትን ካልሆነ ደግሞ ወደ ሶስተኛ አገር ብትወጣ፣ ገባችሁ? ሶስተኛ ሀገር ብትወጣ እርግጠኛ ነኝ ትረጋጋለሽ ብዬ አስባለሁ። እና ግብፅ ያላየ እየው፣ ገባችሁ? ግብፅ እኛ ብዙ ነገር አሳልፈን መተናል። ትንሽ ላሰማችሁ። ካላችሁ ለቁጥር ጻፉ፣ ግቡና እስኪ መንፈሳዊ ሞዲስ ንግግር አናግሯት። ወይኔ በአላህ እና የኔ ቆንጆ በርቺ፣ ቀጥሽ እናቴ። ይቅርታ ቀጥይ። በቃ እግዚአብሔር ምን ተአምር እንደሚያደርግልሽ አታቂም። እኛ ተንፈራግጠንም እኛ ጥረንም የምንለውጠው ነገር የለም። ሐኪምም የማይፈውሰው ሰውም የማይረዳው ግን እግዚአብሔር የሚረዳው ነገር ስላለ እዚህ ጋር ያላችሁ ሁላችሁም ከምትሰጡት ኮመንት ከምታስቡት ነገር ሁሉ ይልቅ ሁላችሁም በያላችሁበት ለአንድ ደቂቃ የምለምናችሁ ነገር እግዚአብሔር ወይ ልቧን አጽናው በሉ። በቃ እግዚአብሔር ወይ ልቧን አበርታው በሉላት። ከሀሳባችን ይልቅ ተአምራት የሚያደርገው የእሱ እርዳታ ነው። የሚያግዛት እሱ ነው። በዚህ ሰዓት ሀዘኗን የሚያስረሳት እሱ ነው። ስብራትን፣ ሀዘንን አውቀዋለሁ። ተስፋ መቁረጥን አውቀዋለሁ። ብሞት ይሻለኛልን ደጋግሜ አውቀዋለሁ። ግን በዚህ ሰዓት ያበረታኝ መድኃኔዓለም። ስለዚህ ሁላችሁም በያላችሁበት እዚህ ጋር 3300 ሰው አለ። በአንድነት ሁላችሁም እንደየእምነታችሁ በቃ ልቧን ደግፈው፣ ልቧን አጽናው። ይሄን ቀን አሳልፋት። ይቺ ሀዘን ይቺን ሰከንድ ትታገስና ታልፍና ነገ ደግሞ የተሻለ ቀን ይመጣ ይሆናል። ነገ የተሻለ ነገር ይሆንላታል። ይሄን ጊዜ ግን ይሄንን ከባዱን ሰዓት የምታልፉበትን አቅም ስጣት ብላችሁ ሁላችሁም በየእምነታችሁ በያላችሁበት በቃ ሰው ከሞተ በኋላ የህሊና ጸሎት እናርግ። ሰው ከሄደ በኋላ ከምንል በህይወት እያለ እንጸልይለት። በህይወት እያለ ደግፈው ልቡንም በልና እግዚአብሔር ልብሽ እንዲደግፍልሽ እጸልይልሻለሁ የኔ ቆንጆ። እኔ ከህመምሽ አልፈውስሽም። እዚህ ጋር ያለ ሰው ከህመምሽ አይፈውስሽም። ጉልበት አይጨምርልሽም። ደከመኛልሽ፣ ጉልበት አንሆንሽም። ግን መድኃኔዓለም አለ ጉልበት የሚሆንሽ እሱ። እውነት ለመናገር ግን ማለት ነው ያጀማ በጣም ነው ያሳዘነችኝ ወላሂ። እኔ ማዕዲ እያለሁ አላውቃትም እውነት ለመናገር ግን አላውቅም። አስባችኋል? ተስፋ ስትቆርጡ ማለት ነው በጣም ከባድ ነው። እናቴ እኔ ልደውልላት ብዬ ያው እንዳረብሻት ብዬ ነው፣ ሰዓት ልዩነት ስላለን በጣም የተሰማኝ በጣም ነው የከፋኝ። አላውቅም። እኔ አጋጣሚ ቪዲዮ ተቆራርጦ ነው እንጂ አልነበርኩም ከቤት ማለት ነው። እና ፕሊስ በተለይ የኛ ሀገር ልጆች ያላችሁ አላችሁ፣ አሜሪካ ካናዳ ያላችሁ አላችሁ፣ በደንብ እንተዋወቃለን። ፕሊስ እችን ልጅ ወላሂ እንደምንም ብላችሁ አስመጧት። ለምን እኔ ራሱ ብዙ ሰው ለምኝላታለሁ እውነት ለመናገር ማለት ነው። ለምን መውጣት ስላለባት መታከም ስላለባት ሕክምና ካለበት ቦታ ምናምን ሕክምና በነፃ የምታገኝበት ቦታ ብትሆን እኮ የዚህን ያክል አትጨነቅም። በዚህን ያክል ተስፋ አትቆርጥ። ማስባችሁታ ግን ማለት ነው አንዳንዴ ብንሄድ ይሻላል ብለው የሚሉት አይኖ በጣም ተስፋ ስትቆርጡ ነው። ገባችሁ? እሷ ያለችበት ሁኔታ እሷን የምታውቀው እና ወላሂ የኛ በተለይ የጎንደር አካባቢ ተወላጆች ዲያስፖሮች በጣም አላችሁ፣ አሜሪካና ካናዳ
ለምንድን ነው ሰፖርት የማታደርጓት? ለምንድን ነው አለንልሽ የማትሏት? ከሞተች በኋላ እኮ አፈር ነው ዘመድ። ገባችሁ? አፈር ግን ሳትሞት ፕሊስ እንተባበራት። እኔ ሀቂቃ በጣም ያሳዘነችኝ ወላሂ። ለምን የሀገሬ ልጅ ስለሆነች አይደለም፣ የወንዜ ልጅ ስለሆነች የሀገሬ ልጅ ናት፣ ለእኔ የሰፈሬ ልጅ ናት። ገባችሁ? ግን አላቅም እኔ ወላሂ በጣም እኔ ከቅድም ጀምሮ ቪዲዮ ተቆራርጦ ካየው ጀምሮ ማለት ነው በጣም ነው የከፋኝ። ለምን ስደት ትወጣላችሁ ያልፍልኛል ብላችሁ ከዛ ጋር ደግሞ አንዳንድ ሰዎች ይቀኑና የሆነ ነገር ያደርጉባችኋል። በቃ ስቲል በቃ ህይወታችሁ ሲኦል እንዲሆን። ለሰውም እኮ ለሰው ቤት ስራ ነው ሰው የሚቀናና ወላሂ ካይሮ ማለት ነው የሌለ ነገር የለም። ማስባችኋል። እና በቃ አላቅም እኔ በጣም ያሳዘነችኝ ወላሂ። እና እህቴ ተረጋጊ፣ አሁንም የሚልሽ ተረጋጊ። እኛም ማህዲ ላይ ብዙ ነገር አሳልፍ ያለው እኔ ራሴ በጣም ብዙ ወላሂ። ግን ካለ እድሜያችን ሸብተን ካለ እድሜያችን ብዙ ነገር ሰምተን ብዙ ነገር አይተን እንዳላየን አልፈን ነው እኛም የወጣ ነው። እኛም እኔ ራሱ ስቲል በጣም ብዙ ማህዲ ላይ አሳልፎ የመጣሁት በጣም ብዙ ቁስል አለብኝ። ግን ኢንሻአላህ አንድ ቀን ትልቅ ደረጃ ደርሼ አወራዋለሁ፣ እነግራቸዋለሁ። እና እቺ ልጅ ደግሞ አሁን ደግሞ እንደዚህ በሃይማኖቷ ሄዳ በቤተ ክርስቲያን ጸበል ምናምን ብትጠመቅ ሀሪፍ ነው ብዬ እላለሁ። ገባችሁ? ለምን ሲህር አድርገውባት ቢሆንስ? በዚህ ደረጃ አሁን ሰው አለውልሽ ሲላት፣ ሰው ከጎንሽ አለው ምናምን ሰው ሲያጠናክራት እንዴት እንደዛ ለመሆን ይናሰበሽ? እንዴት በቃ ከዚህ በኋላ እኔ ብሞት ይሻለኛል፣ እኔ ማለት ተቀምጬ ምን እሰራለሁ ያለችውን ሀሳብ እንዴት አሁን መጣ? በጣም ከባድ ነው። ለምን አሁን ትናንት ነው 2 ቀን እያለቀስን ነው። አንዲት እህታችን ኢትዮጵያ ላይ አንዳንድ ከካም የሆኑ ሰዎች ከባልሽ ጋር አትመጣጠኝም፣ ባልሽ ይበልጥሻል ምናምን እያሉ ይሄው ራሷን አጠፋች። አስባችኋል? ባሏ ራሱ እዛ ላይ ገብቶ ላይ ሪፖስት አድርጓል። በጣም ነው የሚያምኑ፣ በጣም ማለት ነው። እና እህቶቼ ለሚያልፍ ጊዜ የማያልፍ ነገር አታድርጉ። በአላህ ሁሉም ነገር ያልፋል። የማያልፍ ነገር እዚች ዱንያ ላይ የለም። እናንተ ፈጣሪ የሰጣችሁን ነፍስ ፈጣሪ ይውሰዱ። ምክንያቱም ከሞት ማንኛችንም አንቀርም፣ ሁላችንም እንሞታለን። ግን በሰው እጅ እንደዚህ አላቅም፣ በጣም ከባድ ነው ስሜቱ። እና ልባሟ ሴት ተረጋጊ እናቴ ልጅ፣ ማልፍ ቀን የለም፣ ያልፋል። አይኖ እረዳሻለሁ። በጣም ታግሰሻል፣ በጣም ችለሻል፣ በጣም ብዙ ነገር አልፈሻል፣ በጣም ማለት ነው። ግን ደግሞ አሁን ሁሉ ሰው አለንልሽ፣ አይዞሽ፣ ከጎንሽ ነን እያለ ነው። ለምንድን ነው ታዲያ አሁን በዚህ ደረጃ ስሜታዊ የምትሆኑ? ለማን ብለሽ? ገና ልጅ ነሽ፣ ታገቢያለሽ፣ ትወልጃለሽ። ማግባት መውለድ ምናምን ያልሽው አይደለ? ኢንሻአላህ ታገቢያለሽ፣ ትወልጃለሽ፣ ላይፍሽን ትኖሪያለሽ። ዋናው የሰው ልጅ ምንድን ነው? መታገስ የመሰለ የለም። የእናቴ ልጅ ታገሽ። አይኖ ማለት ያለሽበትን ነገር እረዳሻለሁ። በጣም ደክሞኛል፣ በቃ ማለት ምግብ መብላት አልችልም፣ ሰውነቴ ይደክመኛል። አይኖ በጣም እረዳሻለሁ። ግን ደግሞ ነገሮችን አስተካክለሽ ኢንሻአላህ ጤናሽ ታክሞ በእርግጠኝነት ታገቢያለሽ፣ ትወልጃለሽ ኢንሻአላህ። ከባድ ነው ወላሂ። እሱ ያበርታሽ፣ እሱ ያጽናሽ። ነገ ደግሞ ሌላ ቀን ነው። ስንት ሌሊቶችን አላለፍሽም? በቃኝ ብለሽ አታቂም? ከዚህ በፊት ስንት ጊዜ ባይነጋ ብለሽ አታቂም? ከዚህ በፊት ስንት ጊዜ አልነጋም፣ አልኖርሽም? እንደገና ሌላ እድል አልሰጠሽም መድኃኒዓለም። ስለዚህ ዛሬ ነው ለፊያት፣ ነገ ደግሞ እንደገና እግዚአብሔር እድል ይሰጥሻል፣ እንደገና ያኖርሻል። እንደገና ያችን ቀን እንኳን ታገስኳት የምትይበት፣ እንደገና ያችን ቀን እንኳን አለፍኳት የምትይበት ቀን እግዚአብሔር ያመጣልሻል። ያንን ነው የምናምነው። እንደ ሰው እድሜ መቀጠል አንችልም፣ ግን እንደ እህት፣ እንደ ታናሽም እንደ ታላቅም የምንልሽ ይችን ደቂቃ ታገሻት፣ ግድ የለሽም። እግዚአብሔር ምን እንደሚያደርግ አናውቅም። ለእሱ 1 ሰከንድ ይበቀዋል። እኛ 24 ሰዓት ያወራንበትን የጮንበትን ጉዳይ 1 ሌሊት ይበቀዋል፣ 1 ቀን ይበቀዋል። ይችን ቀን ታገሽና ለፊ
ምን እንደሚያደርግልሽ አላውቅም። እኔ ግን እጸልይልሻለሁ። እዚህ ያላችሁ ሁላችሁም ደግሞ ልክ እንደኔው በቃ አበርታት በሉልኝ። ይሄን ልል ነው የገባሁት። አይዞሽ አይዞሽ፣ ነገ ሌላ ቀን ይመጣል። ነገ ሌላ ቀን ነው። እንደ አንቺ ሞቴን ደጋግሜ ተመኝቻለሁ። የያዝኩት ሲበተንብኝ፣ ላሳድገው ያልኩት ሲጠፋብኝ፣ ሰው ተስፋ ሲቆርጥብኝ፣ ቤተሰቤ ተስፋ ሲቆርጥብኝ እንደ አንቺ አይንጋልኝ ብያለሁ። ግን አንግቶልኝ ዛሬ ለሌሎች ጠቃሚ ያደረገኝ። አይዞሽ ጠቃሚ ያደርግሻል። አይደለም ለቤተሰብሽ፣ በሀገርሽ ልክ እንዳንቺ ብዙ ዋጋ ለሚከፍሉ ጠቃሚ ያደርግሻል እግዚአብሔር እና ይችን ጊዜ ታገሺ፣ አይዞሽ። እኔ ደግሞ ይሄንንም ዘግቼ እጸልይልሻለሁ። እዚህ ያላችሁ ሁላችሁም ክርስቲያኖች የበልዬ አላስታወስሽኝም እንጂ እኮ ከአንቺ ከቤት መጥቼ ጸልየሽልኛል እኮ አስታወስሽ? ቆይ ልከፍትልሽ። እንድትፈወሽ መዳኗን በሰውነቷ አወቀች ተብሎ እንደተጻፈ መጽሐፍ ቅዱስ ላይ በዚህ እኔና እህቶቼ ወንድሞቼ ተስማምተን እንጸልይልሻለን። ይህ አይድንም የተባለ በሽታ ከሰውነትሽ ላይ እንዲነቀል በኢየሱስ ስም ጸልዩ። የማይድን የሚባል የለም እና ረዥም ነው እና ታውቂኛለሽ ብዬ ነው ከአንቺ ቤት መጥቼ ጽፌልሽ እንደዚህ ብለሽ ጸሎት አድርገሽልኝ ታውቂያለሽ። አሁን ችግሩ ምንድን ነው መሰለሽ? የኔ ችግር ከሆነ እኮ አንድም ወይም ሁለት ነው። አሁን የሁላ ሰው ሊሰበሰብ ምናምን ፈልጌ እኮ አይደለም። ኖርማል ገብቼ ነበር ጓደኞቼ ጋር እያወራሁ። ግን አሁን ላይ የጀመርኳቸው አዳዲስ መድኃኒቶች ራሳቸው ሳይድ ኢፌክት አላቸው እና አሁን ላይ ትናንትና የጀመርኩት መድኃኒት እስከ 3 ወር ነው። ስለዚህ ያለ ደግሞ ለምን እያደከመኝ ሄደ ነው። ኦኬ አሁን እንዴት ነው መሰለሽ? አሁን የገንዘብ ችግር ቢሆን ገንዘብ ትጠይቂያለሽ ከሰው የሆነ ሰው ከሆነ ሰውን ደግሞ በሰው ታስጠይቂዋለሽ፣ ጠበቃ ታደርጊያለሽ። አሁን የጉዳዩ ከእግዚአብሔር ጋር ነው። ለምን እኔ ይልሻል 8 ዓመት ሙሉ ስኖር 8 ዓመት ብዙ ዋጋ ከፍያለሁ። ብዙ ዋጋ ከፍዬ ሰው ቤት ሰርቼ ታክል ላይ እንዳልወድቅ ነው። አሁን ላይ ግን ያለሁበት ሁኔታ እችን ሃይላንድ መክፈት አልችልም። ለምን በቃ አቅሜ እየቀነሰ ሄደ። አሁን ትናንትና 1 ሚሊግራም መድኃኒት ታዞልኝ ሂጄ አይፈቀድልሽም ነው ያሉ። ለምን ያለሽ የሰውነት ክፍል መድኃኒቱን እየተቀበል አይደለም፣ ደክመሻል ነው ያለ። አስብሽዋል? እንደዚህ ዋጋ ከፍዬ እስካሁን ድረስ ያቆየኋት ልጅ ዛሬ ላይ መድኃኒት መውሰድ ራሱ አልችልም። ምግብ መብላት አልችልም። መንቀሳቀስ አልችልም። ቤት ማጽዳት አልችልም። ልብስ ማጠብ አልችልም። አሁን ከየት ገባሁ መሰለሽ? አለመቻል ውስጥ ገባሁኝ። እየደከምኩ ሄድኩኝ። ስለዚህ እየደከምኩ ከሄድኩኝ 8 ዓመት ሙሉ ዋጋ ከፍዬ እስካሁን ድረስ ያደረስኳት ልጅ እንደዚህ እየደከመች ከሄደች እሺ መኖሬ ትርጉሙ የቱ ጋር ነው? አሁን እኮ ያልገባኝ ነገር ስልክ ተደውሎልኝ ራሱ ለማንሳት ነው የሚለኝ። በጣም ነው የሚደክመኝ። አሁን ላይ በቃ በጣም ደክመኝ። በቃ ብዙ ነገር ጥያቄ ፈጠረብኝ። አሁን እድሜ እየበሰለ ሲሄድ በጣም ብዙ ነገር መፈላሰፍ ጀመርኩኝ። ምንድን ነው አሁን የኔ መፍትሄው? የገንዘብ ቢሆን ገንዘብ ትጠይቂያለሽ። የገንዘብ ችግር አይደለም አሁን ችግሬ በየቀኑ የጤና ሁኔታ እየቀነሰ ከሄደ ነገ የሚባል ነገር የለውም። መቼ ይሆናል መቼ ያልቃል የሚባል ነገር ደግሞ የለውም። እስከ ህይወት ፍጻሜ ድረስ እዚህ ምድር ላይ እያለው ድረስ ምድር ላይ እስከምገባ ድረስ ከሌላ የምወስድ ከሆነ ለምን ራሴን አሰቃየታለሁ? እስኪ ዝም ብለሽ አንቺ በኔ ቦታ ወይም ሌላ ሰው ለምን ነው እንደዚህ ዋጋ ከፍዬ የምኖር? አንቺ ለቤተሰብ የማትደርሽ ከሆነ ለሰዎች የማትደርሽ ከሆነ ማታገቢ ማትወልድ የራስሽን ህይወት የማትኖሪ ከሆነ ትራስ ተንተረሰሽ ለመኖር ብቻ ለምን ሞትሽን ትጠብቂያለሽ? አሁን ሳስበው የገባኝ ለምን አሁን እኔ ምንም እየሰራሁ አይደለም እኮ ተንቀሳቀሽ ሰዎች እንደፈለጉ ተናግረው ለምን ተናገራችሁ ብዬ ማልናገር ሰው ሆኛለሁ። ድሮ ለሰው ጠበቃ ነኝ። አሁን ላይ ሰዎች ለኔ ጠበቃ ካልቆሙ መልስ አልሰጥም፣ ይደክመኛል። ሰው አስፈራርቶኝ በተፈሪ ዝም የምል ሰው ነኝ። ለምን አቅሜ እየቀነሰ ሄደ ብዬ እና እንደዚህ ውሃ እስከ መክፈት ውጭ ነበርኩኝ። አሁን የሆነ ኦፊስ ደውሎልኝ ሂጅ በር ልከፍት ቁልፉ እምቢ አለኝ። አቅሜ በጣም እየቀነሰ እየሄደ መሆኑ ገባኝ። ስለዚህ ለምን እኖራለሁ? እስኪ በራስሽ ፌበን አንቺ የጎንደር ዲያስፖሮች ማለት ነው። ከምሬንም ነግራችሁ ወላሂ የጎንደር ዲያስፖሮች ለዚች ልጅ ካልደረሳችሁ እናቴን በቃ ሰው አይደላችሁም። ወላሂ እኔ በጣም ነው ያሳዘነችኝ። እኔ አላቅም ወላሂ። እኔ ቅርታ አድርጉልኝ። ስራ ቢኖረኝ ኑሮ ማለት ነው ወላሂ ለአዚም የሚከፈለውን ከፍያ አወጣት ነበረ። ገባችሁ? ለምን? አንደኛ የሀገሬ የሰፈሬ ልጅ ናት። ሁለተኛ ደግሞ ማለት ነው ቢያንስ ቀሪ ህይወቷን ማለት ነው ቢያንስ የተወሰነ ጊዜ ዘና ብላ ትኖር በአላህ እናቴ። እና ማለት ነው የጎንደር ዲያስፖሮች ሂዳችሁ ለቂጥና ለጡት ከምትሰጡ ማለት ነው እችን ልጅ እርዷትና አውጧት። ተረዳችሁ? ምክንያቱም እኛ የጎንደር ሰው በየአሜሪካና ካናዳ ነፍነን ነፍ
ጎንደሬ ማለት ነው። ግን ለራሳችሁ ሰው አትሆኑ። ለራሳችሁ ሰው ስትሆኑ ማይተንም አናቅም። የምታሽቃብጡ ለሌላ ለማቃችሁ ሰው ነው በጊፍት ደረጃ የምትሰጡ። ስለዚህ የጎንደር ዲያስፖሮች እቺ ልጅ የጎንደር ልጅ ናት። ኦኬ። ስለዚህ የጎንደር ዲያስፖሮች ወላሂ ለአዚም እቺ ልጅ ካላወጣችሁ ማለት ነው እናንተ ሰው አይደላችሁም። ገባችሁ? ሁለተኛ ደግሞ እዛ ያለሽ ቢያንስ የኬኒና የምን መቸገር የለባትም። የኛ የሀገራችን ልጅ ናት። ተረዳችሁ? እቺ ልጅ እንደምንም ብላችሁ ተባብራችሁ ልታወጧት የውዴታ ግዴታ አለባችሁ። በየቦታው እየሄዳችሁ ገንዘባችሁን ከምትመጀልጡ የሀገራችሁን ሰው ጥቀሙ። ገባችሁ? ምክንያቱም እቺ ልጅ ነገ ጧት አንድ ነገር ብትሆን ሁላችንም የእግር እሳት ነው የሚሆንብን። ታውቃላችሁ? የእግር እሳት ማለት ነው። እና ፕሊዝ እንዲያው ለአላህ ብላችሁ ተባበሯት። እኔ አልኳችሁ ወላሂ ስራ ከመጣው ጀምሮ ስራ እየሰራው ቢሆን ማንንም አለምንም እንደምንም ብዬ ራስ ያወጣት ነበር። ምክንያቱም እሷ ያለፈ ማለት አሁን ያለችበትን ስሜት እኔ ግብጽ እያለሁ ያሳለፍኩትን ስሜት ነው እሷ እያለፈች ያለችው። ስለዚህ እንዲያው ለአላህ ብላችሁ ፕሊዝ ተባበሯት በአላህ። በጣም ነው የምታሳዝን ወላሂ። ምክንያቱም እሷ እኖራለሁ ብላ 8 ዓመት ዋጋ ከፍላ አንድ ቀን ኢጃዛ ቤት እጅ አላቅም እያለች ነው። ሰምታችኋታል። የኛ አካባቢ እዛው ራሱ ማዕድ ያሉ ሰዎች ራሱ ደዋ አይዋትም። ብዙ አለ ማውራት ስለማልፈልግ ነው እኔ። እና አሁንም ቢሆን እንዲያው ለአላህ ብላችሁ ተባበሯት። ይህን ቪዲዮ ደግሞ ሼር አድርጉልኝ፣ በአላህ ሼር አድርጉልኝ። ለምን አላቅም እኔ በቃ ቪዲዮን ካየሁት የሷን ቪዲዮ ከደረሰ ጀምሮ በጣም ነው የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው እንትን ያለኝ። እና ይሄን ነው የምላችሁ። ሰው ከሞተ በኋላ አፈር ነው ዘመዱ። ሳትሞት ግን ሁላችንም እንደ ሰው ተሰምቶን እንተባበራት። በቃ እች ልጅ እንደምንም ብላ መውጣት አለባት። መታ ከዚህ ሕክምናዋን ታገኝ። ሕክምናዋን ካገኘሽ በኋላ የፈጣሪ ፍቃድ ከሆነ ሞት ለሁላችንም አይቀርም፣ ሁላችንም እንሄዳለን። ብታርፍም ምንም እንትን የለውም። በቃ ሰበቡን አድርሳችኋል። ይህን ነው የምላችሁ። አላቅም እኔ በጣም ነው የተረበሽኩት፣ በጣም ነው የተሰማኝ፣ በጣም ነው ያሳዘነችኝ። ይህን ቪዲዮ ለብዙ ሰው አድርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።